ገብርኄር ማለት ቸር አገልጋይ ማለት ነው። በዚህ ቃል ነው የተሰየመው። ይሄ በዚህ ርዕሰ ጉዳይ እንድንማር ቀኑ በምን ተሰየመ? በዚህ ቃል ገብርኄር። የመጀመሪያ 5 መክሊት ተቀብሎ 5 ያተረፈውን ሲመልስ ምን አለው? ኦ ገብርኄር ዘበውሁድ ምእመነ ኮንከ ዲበ ብዙኅ እሰይመከ። አንተ ታማኝና ቸር አገልጋይ ሆይ በጥቂቱ ታምነሃል፣ በብዙ እሾምሃለሁ። አንተ ታማኝ ደግ አገልጋይ በጥቂቱ ታምነሃል። በጥቂቱ በ5 መክሊት ላይ ታምነሃል። በቃ እምነት አይቼብሃለሁ። ታማኝ ሆነህ ወጥተህ ወርደህ ተግተህ 5 መክሊት አትርፈሃል። ስለዚህ በብዙ ልሾምህ እወዳለሁ፣ በብዙ ሾምሃለሁ እና በውስተ ፍስሐሁ ለእግዚእከ ወደ ጌታህ ደስታ ግባ። በጥቂቱ ስለታመንክ በብዙ ልትሾም ነው። ወደ ጌታህ ደስታ ምን በል ግባ ያለውን ባለ ሀብት ትመስላለች መንግሥተ ሰማያት። ውስተ ፍስሐሁ ለእግዚእከ ወደ ጌታህ ደስታ ግባ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 21 ላይ የምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ሲያስተምር የተናገረው ቃል ነው። በቅድሚያ የሀገረ ስብከታችን የልዩ ልዩ ክፍል ኃላፊዎች፣ የወልዲያ ከተማ ቤተ ክህነት አስተዳደር የስራ ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት እግዚአብሔር በድንቅ አጠራሩ ጠርቶ በአሁኑ ሰዓት በዚህ የቅድስና ስፍራ እንድትገኙ የፈቀደላችሁ ምእመናን አባቶቻችን፣ ወንድሞቻችን፣ ምእመናት እናቶቻችንና እህቶቻችን ሕፃናት ጭምር በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? አሜን። በደላችንን ሳይሰፍር ኃጢአታችንንም ሳይቆጥር በዕድሜያችን ላይ የንስሐ ዕድሜ በመጨመር ለዚህች ዕለት ለዚህችም ሰዓት እንድንበቃ የፈቀደልን በአንድ ላይ ሆነን እንድናመልከው ቃሉን እንድንሰማ ለስሙም እንድንዘምር የፈቀደልን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር በድጋሚ ይመስገን። ውስተ ፍስሐሁ ለእግዚእከ ወደ ጌታህ ደስታ ግባ። እስቲ አብረን እንበለው። ጮክ ብላችሁ በደንብ በሉት። የት ላይ እናገኘዋለን? የማቴዎስ ወንጌል ምዕራፍ 25 ከቁጥር 21 ላይ የምናገኘው ቃል ነው። በቅዳሴው መካከል እንደሰማችሁት እንደተከታተላችሁት ዛሬ
እንድንማረው የተነበበልን የወንጌል ክፍል የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31 ባለው ቁጥር ውስጥ የተጻፈው የጌታችን የኢየሱስ ክርስቶስ ትምህርት ነው የተነበበልን። እንደ ቅዱስ ማቴዎስ ዘገባም ማቴዎስ ከዘገባቸው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የትምህርት ክፍሎች አንዱ ነው። ማቴዎስ የጌታችንን የኢየሱስ ክርስቶስን ታሪክ፣ ትምህርት፣ ታምራት ሲዘግብ አበይት 5 የትምህርት አይነቶቹን ጽፏል። ከኒያ መካከል ከ5ቱ መካከል የማቴዎስ ወንጌል ምዕራፍ 24 እና 25 ትልቅ ትምህርት፣ ረዥም ትምህርት ብሎ ቅዱስ ማቴዎስ ከዘገባቸው ክፍሎች ነው። የሁለቱ ምዕራፍ ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሆኖ ማክሰኞ ያስተማረው ትምህርት ነው። ማክሰኞ ማለት አርብ ሊሰቀል ቀድሞ ያለው ማክሰኞ ማለት ነው። በዚያ ቀን ወደ ደብረ ዘይት ተራራ ወጥቶ ያስተማረው የማቴዎስ ወንጌል ምዕራፍ 25፣ ምዕራፍ 24፣ ምዕራፍ 25 ነው። በውስጡ የተለያዩ መልእክቶች አሉት። ሲጠቀለሉ ግን ያው የመጨረሻው ሰዓት በሚሆን ጊዜ እንዳንደናገር ተዘጋጅተን መቀመጥ እንዳለብን የሚያስተላልፍ መልእክት ያለው በዚያ የተቋጨ ነው እና ባለፈው ሳምንት እንደምታውቁት የማቴዎስ ወንጌል ምዕራፍ 24ን ተምረናል። ሳምንቱን ሙሉ ደብረ ዘይት ብለን በደብረ ዘይት ተራራ ላይ የተሰጠውን ትምህርት በማቴዎስ ወንጌል ምዕራፍ 24 ላይ የተዘገበውን እያጠናን እየተማርን ቆይተናል። የዛሬው ሰንበት እና ይሄ ቀጣዩ ሳምንት ደግሞ እንደምታውቁት ገብር ኄር ተብሎ የሚጠራ ነው። ከባለፈው ትምህርት የተያያዘ ነው። ባለፈው ሳምንት ስለ ነገረ ምጽአቱ እንዳጠናን ሁሉ ይህም ሳምንት ከነገረ ምጽአቱ ጋር የተያያዘ ነው። ትምህርቱም አንድ አይነት ነው። በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ እንደሰማነው እስራኤልን 3 ዓመት ከ3 ወር ሰው ሆኖ ተገልጾ አስተምሮ አልለወጥ ስትል የመጨረሻ የሚሆነውን ነገር ነግሯል። ቤታችሁ ምድረ በዳ ይሆናል፣ ከዛሬ በኋላ አታዩኝም የሚል ቃል ተናግሮ ከቤተ መቅደሱ ሲወጣ ደቀ መዛሙርቱ ደግሞ ቤታችሁ ወና ይሆናል ያለው ቤተ መቅደሱ ይፈርሳል እንዳለ ስለገባቸው እንዲያው እንደዚህ ሲያምር ይፈርሳል እያልክ ነው ብለው የቤተ መቅደሱን ሕንፃ የቤተ መቅደሱን የግንባታ ጥራት አሳዩት። እሱም ድንጋይ በድንጋይ ላይ እንደተቀመጠ አይቀርም ይፈርሳል ብሏቸው ከቤተ መቅደሱ ወጣ። ወጥቶ ከኢየሩሳሌም ከተማ በስተ ምስራቅ በኩል 3 ኪሎ ሜትር ርቀት ላይ ከምትገኘው ደብረ ዘይት ተራራ ላይ ቁጭ አለ። ቁጭ ሲል ደቀ መዛሙርቱ ቀርበው እንዲያውም እንደ ቅዱስ ማርቆስ አዘጋገብ
ቅዱስ ጴጥሮስና ቅዱስ እንድርያስ፣ ቅዱስ ያዕቆብና ወንድሙ ቅዱስ ዮሐንስ። እንግዲህ ጴጥሮስና እንድርያስ የአንድ ሰው ልጆች ናቸው፣ ወንድማማቾች ናቸው። ያዕቆብና ዮሐንስም የአንድ ሰው ልጆች ናቸው። እነዚህ ቀርበው ቤተ መቅደሱ ይፈርሳል፣ ከዛሬ በኋላ አታዩኝም፣ በእግዚአብሔር ስም የሚመጣ የተባረከ ነው እስከምትሉበት ቀን ብለህናል። ይህም የዓለምን መጨረሻ ነው የሚያሳየውና ቤተ መቅደሱ የሚፈርስበትን የሚጠቁም ዓለም የምታልፍበትን የሚጠቁም ምልክቱ ምንድን ነው ንገረን ብለው ተራራው ላይ ሲቀመጥ ጥያቄ አቀረቡ። ከዚያ ጥያቄ ተነስቶ የማቴዎስ ወንጌል ምዕራፍ 24ን ምዕራፍ 25ን መልስ አድርጎ ተናገረ። በ70 ዓመተ ምህረት ኢየሩሳሌም ላይ የተሰራው ቤተ መቅደሱ ከመፍረሱ በፊት የሚታዩትን ምልክቶች እና የቤተ መቅደሱን የመፍረስ ሁኔታ ነግሯቸዋል። እንደገና ደግሞ ዓለም ከማለፏ በፊት የሚታዩትን ምልክቶችም ነግሯቸዋል። ይህን ከነገራቸው በኋላ ግን ዋናው ያተኮረው የምልክቱን ማወቅ አለማወቅ ሳይሆን ጥሩም መጥፎም የሚባለው ዓለም የሚያልፍበትን ቀን ማወቅ ሳይሆን የሚያስፈልገው መዘጋጀት እንደሆነ የሚያስፈልገው በብዙ ምሳሌ ነገራቸው። ትምህርቱን እያጠናቀቀ ሲመጣ ከዛ ከምሳሌዎቹ መካከል ለምሳሌ የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 14 ያለው በ5 ልባም ሴቶች፣ በ5 ሰነፎች ሴቶች በመመሰል ስለ ምጽአት ስለ እርሱ መምጣት ይናገራል። እሱን እንደ ሙሽራ 10 ቆነጃጅት ደግሞ ሙሽራ ሊቀበሉ እንደወጡ አድርጎ ይናገራል። ከ10 መካከል 5ቱ ልባሞች ፋኖስ ከዘይት ጋር የያዙ፣ 5ቱ ሰነፎች ደግሞ መብራት ይዘው ክር ይዘው ግን ዘይት የሌላቸው እና ሙሽራው ሲወጣ ሙሽራው መጣ ውጡ ተቀበሉ ሲባል ልባሞቹ ክርም ዘይትም ስላላቸው ለኩሰው እያበሩ ሙሽራው ሊቀበሉ ሊወጡ ሲል፣ ሰነፎቹ ግን ክር ብቻ ነበር የነበራቸው፣ ዘይት ለካ አልያዙም፣ አልተዘጋጁም። የሚያበሩትን አጡ። ወደ ልባሞቹ ሂደው ሀባነ ቅባም ቅብክን ከዘይታችሁ እባካችሁ ስጡን፣ እስመ ጠፋነ መብራታችን ጠፍቶብናል ስጡን አሏቸው። አይ ለእኛም ለእናንተም አይበቃም፣ ወደሚሸጡት ሂዱና ግዙ፣ እኛ የያዝነው መብራት ዘይት ለእኛ ብቻ ነው የሚሆነው አሏቸው ይላል። ሊገዙ በሄዱበት ሙሽራው መጣ። ልባሞቹ ክርም ዘይትም የያዙት ማለት ነው ተቀብለው ወደ ሰርጉ ቤት ገቡ። በሩ ተዘጋ። ጥቂት ቆይተው ሰነፎቹ መጡና አንኳኩ። አይ አላውቃችሁም አላቸው ይለናል። ይህን ይተርክና ዛሬ ወደ ተነበበው ይገባል። እንግዲህ ይሄ 5 ልባሞች የተባሉት ሴቶች ሃይማኖትንም ምግባርንም አስተባብረው የያዙ ሰዎችን ይወክላሉ። አሁን የ5 ሴቶች ጉዳይ ብቻ አይደለም። ሃይማኖትን ከምግባር ጋር
አስተባብረን የያዝነውን ሰዎች የሚወክሉ ናቸው። ምንና ምን የያዙት? ክርና ዘይት የያዙት። ሃይማኖት፣ ምግባር ያለንን ሰዎች ይወክላሉ። እንግዲህ እኔን ይወክላሉ ማለት አለማለት እንግዲህ የኛ ድርሻ ነው ማለት ነው። አምስቱ ሰነፎች ደግሞ ክር ብቻ የያዙት ሃይማኖት ብቻ ያላቸው ምግባር የሌላቸውን ወይም የሌለንን ሰዎች ይወክላል። ጉዳዩ የ10 ሴቶች ብቻ ሳይሆን የመላው የሰው ልጅ ጉዳይ ነው ማለት ነው። በዚህ የተነገረው ሙሽራው ራሱ ነው። ሃይማኖትን ከምግባር ጋር አስተባብረው የያዙ ወደ መንግስቱ ይገባሉ። ሃይማኖት ብቻ ያላቸው ሃይማኖታቸውን በመታዘዝ በበጎ ስራ ያልገለጹ አላውቃችሁም ይባላሉ ማለቱ ነው። ይህ እንዳይሆን ተዘጋጁ አለና ቀጥሎ ደግሞ ዛሬ ምዕራፍ 14 ላይ ሲነሳ እስመ ከመ ብእሲ ዘይነግድ ወፀውአ አግብርቲሁ ወወሃቦሙ ንዋዮ ይትገበሩ ቦቱ። መንግሥተ ሰማያት እንዲህ አይነትን ሰው ትመስላለች አለ። ምን አይነትን ሰው? ምን አይነትን ሰው? መክሊት ያለውን ሰው፣ መክሊት ያለውን ባለሀብት። ያ መክሊት ያለው ባለሀብት ባሮቹን ጠራ። መክሊቱን ወይም ገንዘቡን ነግደው እንዲያተርፉ ሰጣቸው። ሲሰጥ ለአንዱ 5 መክሊት ሰጠው፣ ለሁለተኛው 2 መክሊት ሰጠው፣ ለሶስተኛው 1 መክሊት ሰጠው። ባሮቹ 3 ናቸው። ለአንደኛው ስንት ሰጠ? 5 መክሊት፣ ለሁለተኛው 2 መክሊት፣ ለሶስተኛው 1 መክሊት። የሰጠን ሰጥቶ ወደ ሌላ ሀገር የሄደን ባለሀብት ትመስላለች መንግሥተ ሰማያት አለ። ይሄን ሰው ትመስላለች። እሱ ይሄን ሰጥቶ ለ3ቱ አገልጋዮች ለአንዱ 5፣ ለአንዱ 2፣ ለአንዱ 1 መክሊት ከሰጠ በኋላ ወደ ሌላ ሀገር ሄደ። ከዛ በኋላ እኒህ ባሮቹ ምን አደረጉ? 5 መክሊት የተቀበለውም ወደ ስራ ገባ። ወጥቶ ወርዶ ነዶ በርዶ ሰርቶ ሌላ 5 መክሊት አተረፈ አለ። እየሰማችሁ ነው? በደንብ ሰው እንዲህ ይባል እንጂ የሌላ ጉዳይ እንዳይመስላችሁ። የኛው ጉዳይ ነው፣ የኛው ጉድ ነው። ወጥቶ ወርዶ 5 መክሊት አተረፈ። ሁለተኛውን በቀጥታ የተሰጠውን 2 መክሊት ይዞ ወደ ስራ ገባ። ወጣ ወረደ ነገደ አተረፈ። 2 መክሊት አተረፈ። ስንት ነበር የነበረው? 2 ነበር። 200% አተረፈ ማለት ነው አይደል? አተረፈ። ሶስተኛው ግን አለፍ አለና መሬት ቆፍሮ መክሊቷን ቀበራት። እኔ ሌባ ቢወስድብኝ ኪሳራ ቢገጥመኝ በኋላ ምን እመልሳለሁ አለና መሬት ቆፍሮ የጌታውን ወርቅ ቀበረ። እንደዚህ ሆነ አለ። መንግሥተ ሰማያት እንዲህ አይነት ባሮች፣ ለእንዲህ አይነት ባሮች ሀብትን የሰጠ ሰው ትመስላለች እያለ ነው እንግዲህ ይህን የሚናገረው። ከዛ በኋላ ከጊዜ በኋላ መጣ። ወአሃዘ ይታሰቦሙ አለ። እዛ መተሳሰብ ጀመረ። መጣና እንግዲህ በሉ ወርቄን መክሊቴን እስከ ትርፉ መልሱልኝ፣ እስከ ወለዱ መልሱ ብሎ መተሳሰብ ጀመረ። መተሳሰብ ሲጀምር ባለ 5ቱ ጌታዬ 5 ሰጥተህ ነበር፣ ይሄው ሌላ ስንት
5 መክሊት አትርፌአለሁ አለ እና እነሆ ጌታዬ 5 መክሊት ሰጥተኸኛል፣ ሌላ 5 መክሊት አትርፌበታለሁ አለው ይላል። ከዛ ምን አለው? ኦ ገብር ኄር ወምእመን። የዛሬው እሁድ ምንድን ነው የሚባለው? ገብር ኄር አይደለም የሚባለው? ገብር ኄር ማለት ቸር አገልጋይ ማለት ነው። በዚህ ቃል ነው የተሰየመው። ይሄ በዚህ ርዕሰ ጉዳይ እንድንማር ቀኑ በምን ተሰየመ? በዚህ ቃል ገብር ኄር። የመጀመሪያ 5 መክሊት ተቀብሎ 5 ያተረፈውን ሲመልስ ምን አለው? ኦ ገብር ኄር ዘበውሁድ ምእመነ ኮንከ ዲበ ብዙኅ ሰይመከ። አንተ ታማኝና ቸር አገልጋይ ሆይ በጥቂቱ ታምነሃል፣ በብዙ እሾምሃለሁ። አንተ ታማኝ ደግ አገልጋይ በጥቂቱ ታምነሃል፣ በጥቂቱ በ5 መክሊት ላይ ታምነሃል። በቃ እምነት አይቼብሃለሁ። ታማኝ ሆነህ ወጥተህ ወርደህ ተግተህ 5 መክሊት አትርፈሃል። ስለዚህ በብዙ ልሾምህ እወዳለሁ፣ በብዙ ሾምሃለሁ እና በውስተ ፍስሐሁ ለእግዚእከ። ቅድም ያልኳችሁ ቃል ምንድን ነበር? ወደ ምን ግባ ነበር? ወደ ጌታህ ደስታ ግባ። በጥቂቱ ስለታመንክ በብዙ ልትሾም ነው። ወደ ጌታህ ደስታ ምን በል ግባ ያለውን ባለ ሀብት ትመስላለች መንግስተ ሰማያት ይልና አሁን ደግሞ ቀጥሎ ያለው ሁለተኛው ስንት ነው የወሰደው? 2 ነው። ያው 100% አትርፏል አይደለ? ጌታ ይሄ 2 መክሊት ሰጥተህ ነበር፣ ይሄው 2 መክሊት አትርፌአለሁ አለው። ሁለቱም 100% ነው አይደል ያተረፉት? ሁለቱም 100% አትርፈዋል። ከፍና ዝቅ ያለው ለምንድን ነው? ከመነሻው አይደል? የመጀመሪያው ሰው ሲቀበል የተሰጠው ወረት መነሻው ገንዘብ ከፍ ያለ ስለሆነ በዛው ልክ 100% ሲያተርፍ ያው ከፍ ብሏል እንጂ በማትረፍ ሁለቱም እኩል አትርፈዋል፣ እኩል ሰርተዋል፣ እኩል አትርፈዋል ማለት ነው። እና ምን አለው መልሱም? ጌታዬ 2 መክሊት ሰጥተህ ነበር፣ ይሄው 2 መክሊት አትርፌአለሁ ሲለው ኦ ገብር ኄር ወምእመን፣ አንተ ቸር እና ታማኝ ባሪያ ሆይ በጥቂቱ ታምነሃል፣ በብዙ ምን እልሃለሁ እሾምሃለሁ፣ ወደ ጌታህ ደስታ ግባ። ልዩነት አለው? 5 መክሊትም አትርፎ ለመጣው 2 መክሊትም አትርፎ ለመጣው የተሰጣቸው ሽልማት ልዩነት አለው? የለውም። ምክንያቱም በስራቸውም ልዩነት የለም። የገንዘቡ ከፍ ማለት ዝቅ ማለት ከተሰጣቸው አንጻር ነው። ስለዚህ ባለ ሁለቱን ዝቅ አድርጎ ዝቅተኛ ቦታ አለየለትም፣ ወይም ሌላ ነገር ሊለው አልፈለገም። ገብር ኄር ነው፣ ታማኝ ባሪያ። በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታህ ደስታ ግባ ያለውን ባለ ሀብት ትመስላለች። ማናት? መንግስተ ሰማያት ይህን ሰው ትመስላለች አለ። ከዛ 3ኛው ደግሞ መጣ። እንደው ጌታዬ ካልዘራህበት የምታጭድ እንደው ካልበተንክበት የምትሰበስብ ጨካኝ መሆንህን አውቃለሁ። ስለዚህ ቢጠፋኝ ምን እመልሳለሁ ብዬ ይኸው መሬት ቀሬ አስቀምጬ ነበር፣ ወርቅህን እንካ አለው ይላል። ምንም አልጨመረባትም፣ አልቀነሰም፣ አላጠፋም፣ ግን አላረባም፣ ግን አላተረፈም አለው። ጨካኝ መሆኔን ካልዘራሁበት የማጭድ ካልበተንኩበት የምሰበስብ መሆኔን ታውቃለህ እና ካወክ በጊዜው ለምን አትመልስልኝም ነበረ? ለሌላ ሰጥቼው ሌላ ቢሰራበት
ሌላ ቢያተርፍበት። አንተ ሰነፍ ባሪያ አለው። ሰነፍ ሀካይ ገብር አለው። ሀኬተኛ ባሪያ ነው አለና ሰራተኞቹን ጠርቶ በሉ ይችን የሰነፉን መክሊት የ5 ሰተነው 5 ላተረፈው ለባለ 10 መክሊት ስጡት፣ እሱን ግን ልቅሶና ጥርስ ማፋጨት ወዳለበት ወደ ስቃይ ቦታ ጣሉት ብሎ መመሪያን የሰጠ ባለሀብትን ትመስላለች። ማናት? መንግስተ ሰማያት እንዲህ ብሎ ተናገረ ይላል። እንደዚህ አይነት ምሳሌ ሰጠ። መቼ ነው ይሄ ትምህርት የተሰጠው ብያችኋለሁ? ማክሰኞ። አርብ ሊሰቀል ማክሰኞ። የት ቦታ ላይ? ደብረ ዘይት ተራራ ላይ። ትምህርቱ የባለፈውም የዛሬውም አንድ ነው። እንዳልኳችሁ ስለ መዘጋጀት ነው እየተነገረ ያለው። አሁን ይሄን ምንድን ነው ልንለው የምንችለው? በዚህ ውስጥ እንግዲህ በምሳሌው ውስጥ ባለሀብት አለ አይደል? ባለሀብት አለ ያበደረ እና በኋላ የተሳሰበ ደግሞ ብድር ወይም መክሊት የወሰዱ ስንት ሰዎች አሉ? 3 ሰዎች አሉ። ለነሱ የተሰጠ ምን አለ? ምን አለ? መክሊት አለ። ምንድነው ሊተላለፍ የተፈለገው መልእክት? ይሄ ባለሀብቱ ማንን ነው የሚወክለው? ምን ለማለት ተፈልጎ ነው? እነዚህ 3 አገልጋዮች እነማንን ነው የሚወክሉት? ምንድን ነው የሚወክሉት? መክሊት የተባለውስ ምንድን ነው የሚወክለው? አሁን የነጋዴ ጉዳይ አይደለም። እንግዲህ እዚህ በኋላ እንወጣለን። አሁን የነጋዴ ጉዳይ አይደለም፣ የተበዳሪ አበዳሪ ጉዳይ አይደለም፣ የመክሊትም ጉዳይ አይደለም። ሌላ ነገር አለ በዚህ የሚተላለፍ መልእክት። ምን ይመስላችኋል? አሁን ዝም ብለን ብንተወው ያው ወንጌል አይሆንም አይደል? እንዲሁ ስለ አበዳሪ፣ ስለ ተበዳሪ፣ ስለ ገንዘብ አውርተን የምንለያይ ነው አይደል የሚሆነው? አይደለም? አዎ። እንግዲህ ይሄ ባለሀብት የተባለው መክሊት አበዳሪው የሁላችንን ጌታ እግዚአብሔርን ነው የሚወክለው። ይሄ ገንዘብ አበዳሪ የተባለው ባለሀብት የሚወክለው የሁላችንን አስገኝ የሁላችንን ጌታ እግዚአብሔርን ነው። 3 አገልጋዮች የተለያየ ስጦታ የተሰጠንን የሰው ልጆችን በሙሉ ይወክላሉ። እነዚህ 3 ሰዎች 3 ብቻ አይደሉም፣ አጠቃላይ የሰው ልጆችን ሁሉ ይወክላሉ። መክሊት የተባለው ደግሞ ወርቅ የተባለው ደግሞ ወርቅ አይደለም፣ አጠቃላይ የተሰጠንን ስጦታ ይወክላል። መክሊት የተባለው ለሰው ልጆች የተሰጠ ስጦታ አለ፣ ከእግዚአብሔር የተሰጠ በተፈጥሮ በኋላ ደግሞ ተምረንም የተጨመረን ስጋዊ መንፈሳዊ ስጦታ አለ። መክሊት የተባለው ወርቅ የተባለው የእያንዳንዳችንን ስጦታ ይወክላል ማለት ነው። ወለለ አሃዱ እምኔሆሙ በአምጣነ ይክሉ ወሃቦሙ፣ ለእያንዳንዱ በሚችሉት መጠን ሰጣቸው። በሚችሉት መጠን ብዙ የተሰጠ አለ፣ ባለ 5 መጠነኛ ዝቅ ያለ ደግሞ 2 የተሰጠው አለ፣ 1 የተሰጠው አለ። እኔ እንዲህ ነኝ፣ እኔ ይሄን ባለሀብት እመስላለሁ፣ ለሰው ልጆች ሁሉ ልዩ ስጦታ ሰጥቻለሁ፣ ትርፍ እፈልጋለሁ። ልክ ባለሀብቱ መጣና ወአሃዘ ይታሰቦሙ አይደል ያለው፣ መተሳሰብ ጀመረ። ናስኪ አለ ባለ 5ቱን፣ ናስቲ ስንት ነበር የሰጠው? 5። ስንት አተረፍ? ጌታዬ ይሄው 5። ስለዚህ
በልዩ ልዩ ስጦታ የታጀባችሁ የታጀብን ሰዎችን ይወክላል ይሄ ሰው። እግዚአብሔር በሞት ቀን በጥሪ ቀን ይተሳሰባል። ና እስኪ ምን ሰጥቼ ነበረ? ጤና ሰጥተኸኝ ነበር፣ ጉልበት ሰጥተኸኝ ነበር። አካል ዘየአክለን እንደው የሚበቃኝን አካል የሰውነት ክፍል ዓይን፣ ጆሮ፣ እጅ፣ እግር ወዘተ ሰጥተኸኝ ነበር። ገንዘብ ሰጥተኸኝ ነበር፣ ስልጣን ሰጥተኸኝ ነበር፣ እውቀት ሰጥተኸኝ ነበር። በእውቀቴ፣ በጉልበቴ፣ በገንዘቤ፣ በስልጣኔ ወይም በሹመቴ ይሄን አተረፍኩ ብላችሁ ብለን ሪፖርት ማድረግ አለብን ማለት ነው። ሰማችሁ ነው። አሁን የዛ ባለ 5 መክሊት ጉዳይ አይደለም። እሱን እርሱትና ባለ 5 መክሊት በብዙ ጸጋ የታጀባችሁ የታጀብን ሰዎች ነን። ቁጠሩ እስኪ ጸጋችሁን፣ መክሊታችሁን ስንት ተሰጣችሁ ይሆን? ዓይንን ያህል መክሊት፣ ጆሮን ያህል መክሊት፣ እጅ እግርን ያህል መክሊት፣ ጤናማ አእምሮን ያህል መክሊት ያልተሰጠው አለ? ተሰጥቷል። ሌላም ልዩ ልዩ ስጦታ አላችሁ። ጉልበት አለ፣ መውጣት መውረድ እንድትችሉ አድርጎ ሰጥቷችኋል። ወጥታችሁ ወርዳችሁ ብዙ ሀብት እንድትሰበስቡ እንድታከማችሁ አድርጓችኋል። ከእድር አመራር ጀምሮ እስከ ላይኛው ድረስ በየጸጋችሁ የተለያየ ኃላፊነት ተሰጥቷችኋል። ይሄ ሁሉ ምንድን ነው ማለት ነው? ምንድን ነው? መክሊት ነው። ይሄ መክሊት ነው። ረብቷል ወይ በስቷል ወይ ይተሳሰባል ማለት ነው። እንግዲህ እግዚአብሔር የመጨረሻው ቀን እግዚአብሔር የጥሪ ቀን ይተሳሰባል። ጌታዬ ይሄን ሰጥተህ ነበር፣ ይሄን አተረፍኩ የሚል ሰው ይኖር ይሆን? ባለ 2ቱ መጣ። ዝቅተኛ ነው የኔ ስጦታ የምትሉ ካላችሁ እንደ ባለ 5ቱ ለምን 5 አላተረፍክም ተብሎ ሲጠየቅ አያችሁ። ባለ 2ቱ ለምን ባለ 5 አድርገህ ለምን አልሰጠኸኝም ተብሏል? አልተባለ። በዛው ባለበት መንቀሳቀስ፣ መውጣት፣ መውረድ። ገንዘብ መስጠት ባይቻል በጉልበት ማገልገል አይደል? በጉልበት ማገልገል፣ ደካሞችን መደገፍ። ጉልበት ሌላ መክሊት ነውና ብር ብቻ አይደለም መክሊት የሚባለው። የሚገርመው የኔ ትንሽ ነው ብለን እንዳንቆዝብ፣ የኔ ብዙ ነው ብለን እንዳንኩራራ። አያችሁ፣ የመጨረሻው ሽልማት ግን ምንድን ነው? እና ወደ ጌታ ደስታ ግባ ነው። ባለ አንዱም ቢሆን ወጥቶ ወርዶ ሰርቶ 1 መክሊት አትርፎ ቢመጣ ምን ሊባል ይችል ነበር? አንተ ደግ ታማኝ ባሪያ፣ በጥቂቱ በ1 መክሊት ተሹመሃል፣ ታምነሃል፣ በዛ ላይ እምነት አሳይተሃል፣ 1 መክሊት ጨምረሃል፣ ወደ ጌታ ደስታ ግባ ተብሎ ከባለ 5ቱ ጋር አብሮ ይገባ ነበር። አይገባም? ይገባ ነበር። እና ብዙ ምሳሌ ከሰጠ በኋላ የመጨረሻው ጉዳይ እንዲህ ነው አላቸው ተማሪዎቹን ሲያስተምር። መዘጋጀት፣ መስራት፣ መላላክ፣ እምነትን በተግባር መግለጽ፣ ጸጋን ማብዛት፣ ዓይን ተሰጥቶት ዓይን ለሌለው ዓይን መሆን፣ ጆሮ ከተሰጠው ጆሮ ለሌለው ጆሮ መሆን፣ እግር ከተሰጠው እግር ለሌለው እግር መሆን፣ በተሰጠን ኃላፊነት መውጣት መውረድ ማገልገል፣ እንዲህ ሆኖ መኖርን ነው። በዚህ መልኩ መዘጋጀትን ነው ከናንተ የሚጠበቀው። የመምጫውን ቀን ማወቅ አለማወቅ አይደለም፣ ዝግጁ መሆን። እዚህ በጥቂቱ ታምንሃል፣ በብዙ ሾመሃለሁ። በዚህ ምድር ላይ የተሰጠን ጸጋ የቱንም ያህል ትልቅ ብንለው ትንሽ ነው፣ ጥቂት ነው። ወደ መንግስተ ሰማያት መግባት ነው ትልቁ ሀብት። ወደ እግዚአብሔር መንግስት መቀላቀል መግባት ትልቁ ሹመት ያ ነው።
ለዚያ ሹመት፣ ለዚያ ሀብት፣ ለዚያ ደስታ በሚያዘጋጅ እንቅስቃሴ መንቀሳቀስ ነው አሁን ከኛ የሚጠበቀው። እዚህ ቦታችንን እንወቀው። ያ ባለ አንዱ መክሊት ትንሽ መክሊት የተቀበለው ለማለት አይደለም። ተቀብሎ ያልሰራው ሰው ይወክለን ይሆን? እኛን የሚወክለን ያ ነው? እስቲ እያንዳንዳችሁ ወደ ልባችሁ መለስ በሉና እኔን የሚወክለኝ ከሶስቱ ማን ነው በሉ እስኪ። አሰባችሁ? ማን ይሆን የሚወክላችሁ? ከሶስቱ የቀበረው ነው ወይስ ሁለት ተሰጥቶት ሁለት ያተረፈው ነው? የኔ ትንሽ ነው እነግሬ ናቸው ብዙ ያላቸው ብለን ማውራት የለብን። ብዙም የተቀበለ ጥቂትም የተቀበለ በዛ ለምን አልተንቀሳቀስክም ነው እንጂ ውጤቱ አንድ ነው። ውጤቱ አንድ ነው። አሁን ከኛ መካከል በየወሩ 1000 ብር ተከፋይ የሆነ ሰው ባለደመወዝ ሰው ቢኖር ደግሞ አንድ ሰው በየወሩ 100 ብር የሚቀበል ቢሆን ሁለቱም አስራታቸውን ቢያወጡ 1000 ደመወዝ ያለው ስንት ያወጣል? 100 ብር። 100 ብር ያለው ስንት ያወጣል? 10 ብር። እኩል ነው ያወጡት? እኩል አይደል? በቃ ይሄ እኩል ነው። 1000 ብር ለምን 100 ብር ለምን አላወጣህም ማለት የተሰጠው 100 ብር ስለሆነ ከ100 10 ሲያወጣ 10 ብር ነው እሱ ነው። 1000 ብር ያለው ደግሞ ከ100 10 ሲያወጣ 100 ብር ይሆናል። ሁለቱም ታማኞች ናቸው። ሁለቱም እኩል ታዘዋል፣ እኩል አትርፈዋል ማለት ነው። እና ቀዳሽ፣ አመልጣኝ፣ አስተማሪ፣ ዘማሪ፣ ፓትርያርክ፣ ጳጳስ ቢኖር አጻው የሆህት ደግሞ ቤተ ክርስቲያኑን ከፍቶ በጸሎት ጊዜ የሚያነጥፍ ጸሎቱ ሲያልቅ ደግሞ ቤተ ክርስቲያኑን ዘግቶ አቅድቶ የሚኖር ሁለቱም እኩል ናቸው። በላይ ፓትርያርኩም ከታች በር ዘጊውም ምንጣፍ አንጣፊውም በተሰማራንበት እኩል ካገለገል ዋጋችን አንድ ነው። የፓትርያርኩ ጸጋ ስለበዛ እሳቸው የተለየ ቦታ ይኖራቸው። አቃቢቷን ፓትርያርኩ በመካከል ብዙ አይነት አገልጋይ አለ። እንግዲህ ንፍቅ ዲያቆን፣ አናጉንስጢስ፣ መዘምር፣ ዲያቆን፣ ሊቀ ዲያቆን፣ ቄስ፣ ቆሞስ፣ ጳጳስ፣ ሊቀ ጳጳስ እንዲህ እያለ ይሄዳል። ይሄ ሁሉ እንደተሰጠው ከሰራ ደመወዙ ተመሳሳይ ነው፣ ሽልማቱ ተመሳሳይ ነው። እንደው ምን ነው ቄስ ሁኜ ቢሆን መቀደስ እንዲህ ብላችሁ የምትቀኑ ይሆናል። አያስቀናችሁ። ይሄ ዋናው በተሰጠቻችሁ ጸጋ ምን ሰርቻለሁ፣ ምን አትርፌያለሁ። በቃ ይሄ ነው። አንድ ላይ ነው የምንሄደው። እንደው አሁን ስንቀመጥ በቦታ እዚህ ላይ እኛ ተነጥፎልን ተቀምጠን ይሆናል። እናንተ ደግሞ አፈር ላይ ተቀምጣችሁ ይሆናል። በመንግስተ ሰማያት እንደዚህ የለም። አንተ ጳጳስ ነህ ከፍ በል የለም፣ ስራ ነው። አንተ ምእመን፣ አንተ ሉስትሮ ነህ ዝቅ ብለህ ተቀመጥ የለም። ሁሉም ባለበት ታማኝ ሆኖ ካገለገለ አንድ ሀገር ነው። ና ወደ ምን ግባ? ወደ ጌታ ደስታ ግባ ነው። ዝም ብሎ መግባት ነው። አይጠብ ቦታው፣ ከፍ ዝቅ አያደርግ። አቤት የዛ ሰው ይበለን እንጂ ብቻ አይጠብ ቦታው፣ አይጠብም ቦታው። ጠቦ እንደ ነገሩ ተቀመጡ የሚባልበት ቦታ አይደለም። አሁን ያው ይሄ ጠበብ ብሎን ቅድም መጋቤ ጥበባት ሲናገሩ እንደሰማ እንግዲህ ባላችሁበት እስኪ አረፍ አረፍ በሉ አሏቸው አይደል? እንደው እንደ ነገሩ ባይመቻችሁም ተቀመጡ አሏቸው። በመንግስተ ሰማያት እንዲህ የለም። እንደ የጌታ ደስታ ተዝቆ የሚያልቅ አይደለም። ስለዚህ በዚህ ልክ እንዘጋጅ ምእመናን፣ ቸሮች እንሁን፣ ደጎች እንሁን፣ ባለን ነገር እናገልግል። አገርን፣ ሽማግሌን፣ ቤተ ክርስቲያንን እንላላክ፣ እኩል ነን። ያኔ እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።